ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሰበር ዜና የ250 የህወሓት አመራሮች የጦር መሪዎችና ባለሀብቶች የባንክ የሂሳብ ቁጥራቸው መታገዱ ተሰማ። በትግራይ ክልል በተከሰተው ቀውስ በቀጥታም ሆነ በተዘዋዋሪ በመሳተፍና በማባባስ እጅ አለባቸው በተባሉ 250 የሚሆኑ ግለሰቦች የባንክ ሂሳቦች በፌዴራል መንግስት መታገዱ ተሰምቷል። የግል የባንክ ሂሳባቸው ገንዘብ እንዳያንቀሳቅሱ የታገደባቸው እነዚህ የህወሓት አካላትም የፖለቲካ መሪዎቹ፣ የጦር መሪዎቹ እንዲሁም ባለሀብቶች እና የመሳሰሉት መሆናቸውም መረጃዎቹ ጠቁመዋል። ከፌዴራል መንግስት ጎን በመቆም ህዝባችንን ነፃ እናወጣዋለን ሲሉ ወይዘሮ ኬሪያ ኢብራሂም ገለጹ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት አመራር የነበሩት እንዲሁም የአሁኑ የስምረት ፓርቲ አመራር የሆኑት ወይዘሮ ኬሪያ ኢብራሂም ለትግራይ ህዝብ ሲባል የጦርነት በሮችን እንዘጋቸዋለን፣ ከፌዴራል መንግስት ጎን በመቆም ህዝባችንን ነፃ እናወጣዋለን፣ በሀገር ውስጥም ሆነ በውጭ ያሉ የትግራይ ተወላጆችም ሰላም እንዲፈጠር ጫና ማሳደር አለባቸው ሲሉ ገልጸዋል። ወይዘሮ ኬሪያ ኢብራሂም በትግርኛ ቋንቋ ከሚቀርበው ከወጋህታ ጋዜጣ ጋር ባደረጉት ቃለ ምልልስ ከፌዴራል መንግስት ጎን ከመቆም ውጪ ሌላ አማራጭ እንደሌለ ተናግረዋል። ይህ ማለትም የፌዴራል መንግስት ጥያቄዎቻችን ሊመልስ የሚችለው ከመንግስቱ ጎን በመቆም እንጂ የፌዴራል መንግስትን በመቃወም እንዳልሆነ አምናለሁ ማለት ነው ሲሉም አብራርተዋል። የትግራይ ህዝብ ኢትዮጵያ ሀገሩን የመውጋት ጥቁር ታሪክ የለውም ሲሉ የገለጹት ወይዘሮ ኬሪያ የህወሓት ቡድን ግን ከህዝብና ከኢትዮጵያ ሀገራችን ጠላት ጋር እየተሰለፈ ነው ሲሉም ህወሓትን በባንዳነት ከሰዋል። የህወሓት ቡድን በተለያዩ ምክንያቶች ህዝቡን ወደ ጦርነት ለማነሳሳት እየሞከረ እንደሆነ የገለጹት ወይዘሮ ኬሪያ ኢብራሂም የትግራይ ህዝብ ከኢትዮጵያ ሀገሩና ከወንድሙ ህዝብ ጋር የሚጋጭበት ምንም አይነት ሁኔታ እንደሌለና እንዲህ አይነት ታሪክ የሌለው እንደሆነም አስረድተዋል። የትግራይ ህዝብ ህዝቡንና ኢትዮጵያ ሀገሩን እንደሚወድ የገለጹት ወይዘሮዋ ለዚህም ከፌዴራል መንግስት ጋር በመቆም ከኢትዮጵያ ሀገራችንና ህዝቧ ጎን መሰለፍ አለብን ሲሉም አሳስበዋል። የትግራይ ህዝብና የትግራይ ምድር የጦርነት ሰለባ እንዳይሆኑ መጠንቀቅ እንደሚገባና የጥፋት ኃይሎችን በመታገል ትግራይ የጦር ሜዳ እንዳትሆን መስራት እንደሚገባ ማክለው ገልጸዋል። ይህንን የጥፋት ኃይል ለማስወገድ አሰላለፋችን ማስተካከል አለብን ሲሉ ምክረ ሐሳባቸውም አቅርበዋል። እኔ በትግራይ ሰላም ይፈጠር፣ ጦርነት ቆሞ ሰላም ይፈጠር እላለሁኝ ያሉት ወይዘሮ ኬሪያ በህጋዊ መንገድ መፍታት ካልተቻለ ግን በትግራይ የአስቸኳይ ጊዜ አዋጅ መታወጅ አለበት ሲሉም አሳስበዋል። ለዚህም እንደ ምክንያት ያነሱት በትግራይ ስርዓት አልበኝነት መኖሩ ህዝብ ለጦርነት የሚውል ገንዘብ እንዲያዋጣና ሁሉም በቻለው በጦርነቱ እንዲሳተፍ የግዳጅ ስራ እየተሰራ ነው በማለት አብራርቷል። ህዝቡ በስርዓት አልበኝነት ውስጥ እንደሚገኝ የገለጹት ወይዘሮ ኬሪያ ጊዜያዊ አስተዳደሩ ስልጣን የተረከበው በመፈንቅለ መንግስት በመሆኑ በህግ መሰረት መምራት እንዳልቻለም አስረድቷል። ከሁሉም በላይ ደግሞ ትግራይ የሻዕቢያ መጫወቻ ክልል ሆናለች ያሉት ወይዘሮ ኬሪያ ስለዚህ የፌዴራል መንግስት የአስቸኳይ ጊዜ አዋጅ ማወጅና ለሰላም መስራት አለበት ሲሉ ምክረ ሐሳባቸውን አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ህዝብ ላይ የሰብአዊ መብት ጥሰት አትፈጽሙ የሚል መልእክት አስይዘውኝ አስመራ ሄጄ ነበር ሲሉ አቶ ገዱ አንዳርጋቸው ሐቁን አፈረጡት። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በተደረገው በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ባደረጉት ንግግር ከኤርትራ መንግስት ጋር ጸብ ውስጥ የገባ ነው ኢትዮጵያ የቀይ ባህር ጥያቄ በማስነሳቷ ሳይሆን የኤርትራ ሰራዊት በሰሜኑ ጦርነት ወቅት በትግራይ ህዝብ ላይ ግፍ መፈጸሙን ተከትሎ ዜጎቼን አትንካ በማለት ነው ያሉ ሲሆን ለዚህም ባለ ማህተቡ አቶ ገዱ አንዳርጋቸው ምስክር ናቸው በማለት በፓርላማው የሁለቱ ሀገራት የሽኩቻ መንስኤ ይፋ ማድረጋቸው ይታወሳል። አቶ ገዱ አንዳርጋቸውም ትናንትና የካቲት 4 2018 ዓ.ም ከርዕዮት ሚዲያ ጋር ባደረጉት ቃለ ምልልስ በጦርነት ወቅት 2 ጊዜ አስመራ መሄዳቸውን የገለጹ ሲሆን
አስመራ የሄድኩት የኤርትራ ሰራዊት በማህበረ ዴጎ አክሱም አካባቢ በፈጸመው ጭፍጨፋ የዓለም ማህበረሰብና የኢትዮጵያ መንግስት ያሳዘነ በመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ህዝብ ላይ የሰብአዊ መብት ጥሰት አትፈጽሙ የሚል መልእክት አስይዘውኝ 2 ጊዜ አስመራ ሄጄ ነበር ሲሉ ሐቁን አፍርጠውታል። የኢትዮጵያ መንግስት በዜጎቹ ላይ በኤርትራ ሰራዊት የሚፈጸምን የሰብአዊ መብት ጥሰት እንዲቆም መጠየቁን ተከትሎ 2 ሀገራት ሽኩቻ ውስጥ መግባታቸው ነው አቶ ገዱ አንዳርጋቸው ያረጋገጡት። ኢትዮጵያና ፈረንሳይ የ81.5 ሚሊዮን ዩሮ የድጋፍ ስምምነት ተፈራረሙ። የኢትዮጵያና የፈረንሳይ መንግስታት የኢትዮጵያን የኢኮኖሚ ማሻሻያ የሚያጠናክሩ ስምምነቶችን ተፈራርመዋል። ስምምነቱን የገንዘብ ሚኒስትር አህመድ ሸዴና የፈረንሳይ በአውሮፓ ህብረትና የውጭ ጉዳይ ሚኒስቴር ልዑክ ኤልኔር ካሮይት ተፈራርመዋል። ዛሬ በአዲስ አበባ የተፈረመው ስምምነት የሁለቱን ሀገራት የኢኮኖሚ አጋርነት ለማጠናከርና የማክሮ ኢኮኖሚ ማሻሻያ ስራ እንደመደገፍ ያለመ ነው ተብሏል። አቶ አህመድ ሸዴ ፈረንሳይ እንደ የአበዳሪ ኮሚቴ ተባባሪ ሊቀመንበርነቷ እያደረገች ያለውን ወሳኝ ሚና አድንቀው ኢትዮጵያ አዳዲስ የኢንቨስትመንት እድሎችን ለመፍጠር ትብብርን በማጠናከር ያላትን ቁርጠኝነት አረጋግጧል። በፈረንሳይና በአውሮፓ ማህበረሰብ የሚደገፉ የአፍሪካ ቀንድ ኢኒሼቲቭዎችን ጨምሮ በቀጠናው ቅድሚያ የሚሰጣቸውን ጉዳዮች ማጣጣም እንደሚገባም አስረድቷል። ኤልኖሬ ካሮይት በበኩላቸው ለረጅም ጊዜ የቆየውን የአውሮፓ ህብረትና የኢትዮጵያ አጋርነት አስፈላጊነትን ገልጸዋል። ስምምነቶችን በጋራ መከባበር፣ በጋራ እሴቶችና ለዘላቂ እድገት የጋራ ቁርጠኝነት ላይ የተመሰረቱ እንደሆኑም ተናግረዋል። ትብብሩ ከኢትዮጵያ የሪፎርም አጀንዳ ጋር የሚጣጣም መሆኑን ጠቅሰው የፈረንሳይ የልማት ተቋማት በኢትዮጵያ የመሰረተ ልማት ፋይናንስ ውስጥ ስትራቴጂካዊ ሚና መጫወታቸውን ቀጥለዋል ብለዋል። የጋራ ኢኮኖሚያዊ ጥቅሞችን ለማምጣትና የኢትዮጵያን ተወዳዳሪነት ለማስቀጠል ተለዋዋጭ እና ለባለ ሀብቶች ተስማሚ የንግድ ሁኔታ እንደሚያስፈልግም አመላክቷል። በስምምነቱ መሰረት ፈረንሳይ ለኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም 2ኛ ምዕራፍ ማስፈጸሚያ የሚውል የ80 ሚሊዮን ዩሮ በጀትና 1.5 ሚሊዮን ዩሮ የቴክኒክ ድጋፍም አድርጋለች። እንዲሁም በቡድን 20 አባል ሀገራት የጋራ ማዕቀፍ ስር ከሁለትዮሽ አበዳሪዎች ጋር የተደረገ የመጀመሪያው ታሪካዊ የዕዳ ሽግሽግ ስምምነት መፈራረማቸውን ሚኒስቴሩ አስታውቋል። በተጨማሪም ሀገራቱ በኢንቨስትመንት እና ሌሎች ዘርፎች ያላቸው ሁለንተናዊ ትብብር ለማጠናከር የሚያስችል ስምምነት መፈራረማቸው ነው የተገለጸው። ለአብነትም ፈረንሳይ በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላይ ለመሳተፍ እንደምትፈልግም ተጠቁሟል። በሙስና ወንጀል የተጠረጠረን የመንግስት የስራ ኃላፊና በንግድ ስራ ላይ የተሰማራን ግለሰብ በቁጥጥር ስር መዋላቸው ተገለጸ። በ300 ሺህ ብር የሙስና ወንጀል የተጠረጠረን የመንግስት የስራ ኃላፊና በንግድ ስራ ላይ የተሰማራን ግለሰብ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ አቶ አለም ተክለ ሃይማኖት በአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ የግዢ ቡድን መሪና አቶ ሳሙኤል መላኩ የተባሉ በንግድ ስራ ላይ የተሰማሩ ግለሰብ ሲሆኑ አቶ አለም ተክለ ሃይማኖት በቢሮአቸው ለሚፈጸመው የችግኝ ጣቢያ ግብአቶች ጥቅምት 2 ቀን 2018 ዓ.ም በወጣ ጨረታ አቶ ሳሙኤል መላኩ ጨረታውን አሸንፈዋል። ተከሳሽ አቶ ሳሙኤል መላኩም ከአቶ አለም ተክለ ሃይማኖት ጋር በቀጣይ በቢሮው በሚቀርቡ የግዢ ሂደቶችና ጨረታዎች ላይ ቅድሚያ እንዲሰጣቸው ያልተገባን ድርድር በማድረግ ለቢሮው ግዢ ቡድን መሪ የ300 ሺህ ብር ቼክ በሚሰጡበት ወቅት አስቀድሞ በየካ ክፍለ ከተማ ፖሊስ መምሪያ የክትትልና የምርመራ ቡድን ጥናት ሲደረግባቸው በመቆየቱ ትናንትና የካቲት 4 ቀን 2018 ዓ.ም እጅ ከፈንጅ በቁጥጥር ስር ሊውሉም ችለዋል ብሏል የአዲስ አበባ ፖሊስ። ህብረተሰቡ መሰል የግዢ ስርዓቶችን ሲያከናውን ህጋዊ መንገድን መጠቀም እንዳለበት ያሳሰበው ፖሊስ የነጋዴው ማህበረሰብን መብቱን በገንዘብ ሊገዛ እንደማይገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን ያስተላልፋል ብሏል። ፕሬዝዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ ላይ ቁርጥ ያለ ስምምነት ላይ አለመድረሳቸው ተገለጸ። ትራምፕ ከኢራን ጋር ድርድሩ እንደሚቀጥል ሐሳባቸውን ገልጸዋል። መሪዎቹ ውይይቱን ቢያጠናቅቁም በኢራን ጉዳይ ላይ የመጨረሻ ስምምነት ላይ አልደረሱም ሲል አልጀዚራ ዘግቧል። ከኢራን ጋር የተጀመረው ድርድር መቀጠል እንዳለበት ትራምፕ እምነታቸው ሆኗል። በትሩዝ ሶሻል ሚዲያቸው ላይ ውይይቱ በጣም በጎ እንደነበርና የሁለቱ ሀገራት ግንኙነት በመልካም ሁኔታ መቀጠሉ ትራምፕ ጽፈዋል። ኢራን ስምምነት ላይ የማትደርስ ከሆነ ግን ውጤቱን የምናየው ይሆናል ብለዋል ሪፐብሊካኑ ትራምፕ። ኔታንያሁ ትራምፕን ዳግም ወደ ዋይት ሃውስ ብቅ ካሉ በኋላ 6 ጊዜ በአሜሪካ 1 ጊዜ በእስራኤል አግኝተዋቸዋል። በሌላ በኩል ኢራን የሚሳኤል ጉዳይ ለድርድር አይቀርብም በሚልም ሞግታለች።
ይህ በእንዲህ እንዳለ የአሜሪካ የህዝብ ተወካዮች ምክር ቤት በካናዳ ላይ የትራምፕ አስተዳደር የጣለውን ታሪፍ ለመቀልበስ ድምጽ ሰጥቷል። የታችኛው ምክር ቤት ማለትም የህዝብ ተወካዮች ምክር ቤት የህግ መመሪያው ድምጽ መስጠቱና የራሱን ውሳኔ ማሳለፉ ምልክታዊ ተደርጎም ተወስዷል። 219 ለ211 በሆነ ድምጽ ትራምፕ በካናዳ ላይ የጣሉትን ታሪፍ እንዲያነሱ ውሳኔ ቢተላለፍም ብዙ ሂደቶች ይቀራሉ። 6 ሪፐብሊካኖች ዲሞክራቶችን ተቀላቅለው ድምጻቸውን ሰጥተዋል። ውሳኔው እንዲጸድቅ የአሜሪካ ሴኔት ማለትም የላይኛው ምክር ቤት የህግ መወሰኛ ምክር ቤት ማጽደቅም ይኖርበታል። ፕሬዝዳንት ዶናልድ ትራምፕም ውሳኔውን ተከትለው ህግ አድርገው ሰነዱ ላይ መፈረምም ይጠበቅባቸዋል። ለዚህም ነው ውሳኔው ምልክታው እንጂ የመጽደቁ ነገር ጊዜ የሚወስድ ነው የሚባለው። ትራምፕ ካናዳ በቅርቡ ከቻይና ጋር ያቀደችውን የንግድ ስምምነት ተከትሎ 100% ከካናዳ በሚገቡ ምርቶች ላይ ታሪፍ እጥላለሁ በሚልም ዝተዋል። ድምጽ እየተሰጠ ባለበት ሰዓት ፕሬዝዳንቱ በዚህ ድምጽ አሰጣጥ ላይ ዲሞክራቶችን ደግፎ የሚቆም ሪፐብሊካን በምርጫ ወቅት ዋጋ ይከፍላል ሲሉ በትሩዝ ሶሻል ሚዲያቸው ላይ ጽፈው ነበር። ውሳኔው በትራምፕ አስተዳደር ውስጥ የሐሳብ ልዩነቱ እያየለ መምጣቱ ነው የሚጠቁምም ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ